ሰላም አወርዳለሁ። በዛ ሰላም ላይ የሚገባ ሰይጣን ይሰበራል። ይሄንን ነው በቃ ሰይጣን ሰብሬ ሄዳለሁ። እንደዛ ስንጠብቀው የነበረው የአብርሽና የሩታ ትዳር ፋሚሊ የእውነቴን ነው። ዛሬ ጋሼን ስላየው በጣም ደስ ብሎኛል ፋሚሊ፣ ጋሼን ስላየው በጣም ደስ ብሎኛል። እስከዛሬ ድረስ ቤተሰብ አይመጣም ወይ ቤተሰብ የለም ወይ በጣም ብዙ ነገር ስንናገር ነበሩ። በየኮሜንታቸው እየሄድን ስናወራ ይሄን ያክል ሽምግልና የተላከለትን ትዳር በዚህ እንደዚህ እንደ ቀልድ ይፈርሳል ምናምን ነገር በጣም ብዙ ነገር ውስጥ ገብተን ነበርና በዛሬው ዕለት ደግሞ ጋሼ አዲስ አበባ መጥቶ ያውም ደግሞ አብርሃምና ሩታ ቤት ፋሚሊ የእውነቴን ነው የምነግራችሁ መጥቶ ሊያስታርቃቸው ነው። በቃ ሊያስታርቃቸው ነው። ጋሼን በማየታችሁ ደስ ያላችሁ ሰዎች እስኪ ላይክ እያደረጋችሁ አሳዩኝ። የምሬን ነው። ጋሼን በማየታችሁ ደስ ያላችሁ ሰዎች፣ ምክንያቱም ቢያንስ እንኳን በመሃላቸው ትልቅ ሰው ገብቷል። ከዚህ በኋላ ምንም ይፈጠር ምንም በቃ መታረቃቸው አይቀርም። እርግጠኛ ነኝ የምነግራችሁ መታረቃቸው አይቀርም። አብርሃም የሩታ ነው፣ ሩታም ደግሞ የአብርሃም ብቻ ነች የምትሉ ደግሞ እስቲ ኮሜንትና ላይክ እያደረጋችሁ አሳዩኝ። ባሉበት ሳይሆን እነሱ ሰላም ለመፍጠር ከተፈለገ ምን ያልታረቅም አላልኩም፣ ግን እኔ እና እሷ ባለንበት እንታረቅ። እኔ አሁን ሌላ ሶስተኛ አራተኛ ወገን እንዲኖር አልፈልግም። እነሱም ይሄዱ በሰላም መቃን እና እሷ እንትን እንላለን። እውነት ነው። እኔ በዚህ ነገር እስማማለሁ ፋሚሊ። በቃ ሌላ ሰው አያስፈልግም። ጋሽዬና ሁለቱ ልጆች ነው የሚያስፈልጉ። ሌሎቹ ትርፍ ናቸው። የእውነቴ ነው። ሌሎቹ ትርፍ ናቸው። ከዚህ በፊት ማስታረቅነ ብላ ምንም ያመጡት ነገር የለም። የባሰ ከህመማቸው ላይ ቁስል እየጨመሩ ያደሟቸው ማለት ነው። የእውነቴን ነው። አሁን እንኳን በአጭር ጊዜ ይሳቅ መጥቶ እንዴት ህይወቱ እንዳበላሸበት የእውነቴን ነው። በቃ ይሄ ሐቁን ነው የሚነገር። በቃ ሐቁ እስከሆነ ድረስ ደግሞ በቃ እነዚህ ልጆች መታረቅ ካለባቸው ከነዚህ ልጆች ርቀው ነው መታረቅ ያለባቸው። ማንም ሰው አያስፈልግም ሌላ ማለት ነው። ከሽማግሌዎቹ ውጪ ማንም ሰው አያስፈልግም። ዳኒትል ማንትል ቅብርጥሴት ማንም አያስፈልግም። በቃ እነሱ ማስታረቅ ከሆነ አላማው ጋሽዬም እንደዛ ብታደርግልን ደስ ይለኛል። የእውነቴን ነው። እንደዛ ብታደርግልን ደስ ይላል። ምክንያቱም እነሱን ሲያዩ የባሰ ነው ደግሞ የሚናደዱ። ሁለቶችም ደግሞ አንዳቸው ከአንዳቸው ላይ ቂም ስለተያያዙ እስካሁን ድረስ በቃ እንደዛ ነው ማድረግ ያለብህ ጋሽዬ። የእውነቴን ነው። ጋሽዬ ግን ክበርልኝ፣ የኔ አባት ክበርልኝ። በቃ መጠህ እንደገላገልከኝ በጣም እኮ ፍዳችንን በልተን ነበር እነዚህ ልጆች ለማስታረቅ። ያልገባንበት እኮ የለም እንዴ። እሺ ናቸው ምንም ስለ ሽምግልና ምንም ያውቁት ነገር አለ፣ ግን ይቅር ተባባሉ፣ ሰላም አውርዱ። ዋናው ግን መሰላችሁ እዚህ ላይ ልነግርህ የምፈልገው አብርሃም፣ በጣም እኔም ካስከፈው ይቅርታ፣ ዳኒም ካስከፈው ይቅርታ። የኔና የሩታ ጉዳይ ግን እንደነገርኩህ ንጹህ እህትና ወንድም ነበረ። ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ፣ ተሸንፈህ ቀድመህ ንገራት። እሷ ላንተ ተንበርክካለች በፍቅር። የእውነት ነው ማለት ይሄንን ነው። እግዚአብሔር ይባርክ። እኛ እንሄዳለን፣ ችግር ቴንክ ዩ። የእውነቴን ነው ይሳቅ። አሪፍ ንግግር፣ በቃ ጥሪ ያለች አሪፍ ንግግር። ይቅርታ መጠየቅ ያስከብራል እንጂ አያዋርድም። የእውነቴን ነው ፋሚሊ፣ ያስከብራል እንጂ አያዋርድም። በቃ ይቅርታ መጠየቅ ጥሩ ነው። ሁሉንም ነገር መተው አሪፍ ነው። በቃ ያለፈውን ነገር ረስታችሁ እንደ አዲስ ነው መኖር ያለባችሁ። ሁሉንም ነገር ለፈጣሪ መተው ነው ያለባችሁ። ፈጣሪ ሁሉንም ነገር ያስተካክላል። እናንተ ንጹህ ልብ ካላችሁ እሱ የማያስተካክልበት ምንም ምክንያት የለም። የእውነቴን ነውና በቃ ሁሉንም ነገር እርግፍ አድርጋችሁ ተውትና ሁሉም ነገር በቃ ይቅር ተባባሉ። ይሳቅም አብርሃምን ይቅርታ መጠየቅ መቻል አለብህ። ዳኒም ይቅርታ መጠየቅ መቻል አለብህ። ዳኒና ጽጌ ናችሁ ለዚህ ትዳር መፍረስ ዋነኛው ሚና ስትጫወቱ የነበረውና እናንተ ይቅርታ መጠየቅ አለባችሁ። የእውነቴን ነው። ይቅርታ መጠየቅ አለባችሁ። ይቅር ተባባሉ። እርሶንም ማለከምት ምንም ችግር የለም። ይቅር ተባባሉ። እያየኸው ከፋው እንጂ ምንድነው? በቃ ይቅር በደንብ ይቅር አበት እንትን ይላል። ትናንትና አንዲው ሰው ጊዜ ግን አይገርማችሁም? የእውነቴን ነው። ጊዜ አይገርማችሁም? በቃ ተቀያያሪ ነው። በቃ ትናንትና ሲጣሉ ሲደባደቡ የነበሩ ልጆች ናቸው። ደግሞ እንደዚህ ነው የምታያቸው እና በቃ ጊዜ ያስገርማል። በቃ ሁሉም ነገር ጊዜ ይፈቷል። የእውነቴን ነው። ጊዜ ይፈቷል። አትጨነቁ። እናንተም ቢሆን የእውነቴን ነው የገባችሁበት ውጥንቅጥ ውስጥ የህይወት አጋጣሚ ሊሆን ይችላል። በተለያየ ቦታ ያላችሁ እህት ወንድሞች የምሬን ነው። የትም አይነት ችግር ውስጥ ግቡ፣ የትም አይነት ቦታ ውስጥ ሁኑ። በቃ መግቢያ መውጫው ጨንቋችሁ ሊሆን ይችላል። ነገር ግን ፈጣሪ ከናንተ ጋር ነው። የእውነቴን ነው፣ ከናንተ ጋር መቼም ቢሆን አይተዋችሁም። ጊዜ ተቀያያሪ ነው። የምሬን ነው። የናንተ ጊዜ ይመጣል። እመኑኝ። እውነቴን ነው። እመኑኝ። የናንተ ጊዜ ይመጣል።
እንድትከፉብኝ አልፈልግም። ማይ ፋሚሊ ወዳችኋለሁ። እዚህ ቤት ተቀጣጥረውማ የማይታረቁበት ምንም ምክንያት የለም እንዴ! ፎቶአቸውን እያሳየኩ በቃ እዩት እስኪ እንደዚህ የነበራችሁ ሰዎች ናችሁ እንደዚህ የሆናችሁ ምናምን ነገር እያለ ማስታረቅ ይችላልና ከቤታቸው መሆኑ ደግሞ ሞር ደስ ይላል የሆነት። እሺ አይ አብርሽ እናንተ ነገር እንጃ እንግዲህ አብርሃም ሰላም ነው። አይ ወረም መስካደ ያዋል ነገር ደህና ነህ? ደህና ነህ? አንተ ግባ፣ እነሱ ግን ጋሽ ቆይ ውጭ እንዲቆዩ። ለምን እንዲህ ነው? ምን ልታወራቸው ነው እኮ? ምን ልታወራቸው ነው? ተረጋጋ አብርሽ እኮ ለእነሱም አሁን መጥፎ የሳቢ ኑረት ሳይሆን በቃ ካደረጉበት አንጻር አይቶ ነው በቃ ወጡልኝ ምናምን ነገር እያለ ያለ የሆነት ያስከፈሉ ልጆች ናቸው። እኔ ነገሩ ደርሼበታለሁ። ነገሩን አይቼዋለሁ። ቪዲዮ አይደለም አስቀድመው አግኝተው ነገር ላይ ነገር አላወራን ይወላባ አላንተና ላለፈው ነገር ይቅርታ ጠይቄ እንግዲህ አይደለ ሰው እንኳን የገደለ ሰው እንኳን ተገዳደለ ይቅርታ ይደረጋል። ይቅርታ አዎ ልክ ነው። በቃ ጋሽዬ ልክ ነው። አይደለም ከነሱ ከእናት ከአባታችን የገደለን ሰው ጋር ራሱ ልንታረቅ እንችላለንና ይታረቃል። ሰው የእውነቴን ነው ይታረቃልና ዋናው ነገር የነሱ ከልብ መሆኑ ነው። ይቅርታ የሚጠይቁበት መንገድ ከልባቸው የመነጨ መሆኑ ነው እንጂ ይቅርታ አደረገላቸው አላደረገላቸው ችግር የለውም። ግን ከልባቸው ከሆነ ኦኬ በቃ ምንም ችግር የለውም። የእውነቴን ነው። አይደለም ይሄን ሌላም ነገር ይቅርታ ይደረጋልና አብርሽ ይቅርታ ብታደርግላቸው ደስ ይለኛል። እነሱ ባሉበት ሳይሆን እነሱ ሰላም ለመፍጠር ከተፈለገ ምን ያልታረቅም አላልኩም፣ ግን እኔ እና እሷ ባለንበት እንታረቅ። እኔ አሁን ሌላ ሶስተኛ አራተኛ ወገን እንዲኖር አልፈልግም። እነሱም ይሄዱ በሰላም በቃ እኔ እና እሷ እንትን እሱ ችግር የለም። እውነት ነው። እኔ በዚህ ነገር እስማማለሁ። ፋሚሊ በቃ ሌላ ሰው አያስፈልግም። ጋሽዬና ሁለቱ ልጆች ነው የሚያስፈልጉ። ሌሎቹ ትርፍ ናቸው። የእውነቴ ነው። ሌሎቹ ትርፍ ናቸው። ከዚህ በፊት ማስታረቅ ነውና ምንም ያመጡት ነገር የለም። የባሰ ከህመማቸው ላይ ቁስል እየጨመሩ ያደሟቸው ማለት ነው። የእውነቴን ነው። አሁን እንኳን በአጭር ጊዜ ይሳቅ መጥቶ እንዴት ህይወቱ እንዳበላሸበት የእውነቴን ነው። በቃ ይሄ ሐቁን ነው የሚነገር። በቃ ሐቁ እስከሆነ ድረስ ደግሞ በቃ እነዚህ ልጆች መታረቅ ካለባቸው ከነዚህ ልጆች ርቀው ነው መታረቅ ያለባቸው። ማንም ሰው አያስፈልግም ሌላ ማለት ነው። ከሽማግሌዎቹ ውጪ ማንም ሰው አያስፈልግም። ዳኒትል ማንትል ቅብርጥሴት ማንም አያስፈልግም። በቃ እነሱ ማስታረቅ ከሆነ አላማው ጋሽዬም እንደዛ ብታደርግልን ደስ ይለኛል። የእውነቴን ነው። እንደዛ ብታደርግልን ደስ ይላል። ምክንያቱም እነሱን ሲያዩ የባሰ ነው ደግሞ የሚናደዱ። ሁለቶችም ደግሞ አንዳቸው ከአንዳቸው ላይ ቂም ስለተያያዙ እስካሁን ድረስ በቃ እንደዛ ነው ማድረግ ያለብህ ጋሽዬ። የእውነቴን ነው ጋሽዬ። ግን ክበርልኝ፣ የኔ አባት ክበርልኝ። በቃ መጠህ እንደገላገልከኝ በጣም እኮ ፍዳችንን በልተን ነበር እነዚህ ልጆች ለማስታረቅ። ያልገባንበት እኮ የለም እንዴ። እሺ ናቸው ምንም ስለ ሽምግልና ምንም ያውቁት ነገር አለ። ግን ይቅር ተባባሉ፣ ሰላም አውርዱ። ዋናው ግን መሰላችሁ እዚህ ላይ ልነግርህ የምፈልገው አብርሃም፣ በጣም እኔም ካስከፋው ይቅርታ፣ ዳኒም ካስከፋው ይቅርታ። የኔና የሩታ ጉዳይ ግን እንደነገርኩህ ንጹህ እህትና ወንድም ነበረ። ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ፣ ተሸንፈህ ቀድመህ ነገራት። እሷ ላንተ ተንበርክካለች በፍቅር። የእውነት ነው ማለት ይሄንን ነው። እግዚአብሔር ይባርክ። እኛ እንሄዳለን፣ ችግር ቴንክ ዩ። የእውነቴን ነው ይሳቅ። አሪፍ ንግግር፣ በቃ ጥሪ ያለች አሪፍ ንግግር። ይቅርታ መጠየቅ ያስከብራል እንጂ አያዋርድም። የእውነቴን ነው ፋሚሊ፣ ያስከብራል እንጂ አያዋርድም። በቃ ይቅርታ መጠየቅ ጥሩ ነው። ሁሉንም ነገር መተው አሪፍ ነው። በቃ ያለፈውን ነገር ረስታችሁ እንደ አዲስ ነው መኖር ያለባችሁ። ሁሉንም ነገር ለፈጣሪ መተው ነው ያለባችሁ። ፈጣሪ ሁሉንም ነገር ያስተካክላል። እናንተ ንጹህ ልብ ካላችሁ እሱ የማያስተካክልበት ምንም ምክንያት የለም። የእውነቴን ነውና በቃ ሁሉንም ነገር እርግፍ አድርጋችሁ ተውትና ሁሉም ነገር በቃ ይቅር ተባባሉ። ይሳቅም አብርሃምን ይቅርታ መጠየቅ መቻል አለብህ። ዳኒም ይቅርታ መጠየቅ መቻል አለብህ። ዳኒና ጽጌ ናችሁ ለዚህ ትዳር መፍረስ ዋነኛና ዋነኛው ሚና ስትጫወቱ የነበረውና እናንተ ይቅርታ መጠየቅ አለባችሁ። የእውነቴን ነው፣ ይቅርታ መጠየቅ አለባችሁ። ይቅር በደንብ ይቅር እንትን ይላል። በቃ በትክክለኛ ይቅር። በቃ ከእነሱ ጋር ካሁን ሰላም ቀና ብሎ ሙካያ ትናንትና አንድ ሰው ጊዜ ግን አይገርማችሁም? የእውነቴን ነው ጊዜ አይገርማችሁም? በቃ ተቀያያሪ ነው በቃ
ትናንትና ሲጣሉ ሲደባደቡ የነበሩ ልጆች ናቸው። ደግሞ እንደዚህ ነው የምታያቸው። እና በቃ ጊዜ ያስገርማል። በቃ ሁሉም ነገር ጊዜ ይፈቷል። የእውነቴን ነው፣ ጊዜ ይፈቷል። አትጨነቁ። እናንተም ቢሆን የእውነቴን ነው የገባችሁበት ውጥንቅጥ ውስጥ የህይወት አጋጣሚ ሊሆን ይችላል። በተለያየ ቦታ ያላችሁ እህት ወንድሞች የምሬን ነው የትም አይነት ችግር ውስጥ ግቡ፣ የትም አይነት ቦታ ውስጥ ሁኑ። በቃ መግቢያ መውጫው ጨንቋችሁ ሊሆን ይችላል። ነገር ግን ፈጣሪ ከናንተ ጋር ነው። የእውነቴን ነው ከናንተ ጋር መቼም ቢሆን አይቷችሁም። ጊዜ ተቀያያሪ ነው። የምሬን ነው። የናንተ ጊዜ ይመጣል። እመኑኝ። የእውነቴን ነው እመኑኝ። የናንተ ጊዜ ይመጣል። እንድትከፉብኝ አልፈልግም። ማይ ፋሚሊ ወዳችኋለሁ። እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ መኝላችኋለሁ። ያው በቀጣይ ቪዲዮ አሪፍ ቪዲዮ ይሆናል ብዬ አስባለሁ። አብርሽና ሩታ ወደ ድሮ ፍቅራቸው ይመለሳሉ ብዬ አስባለሁ። እርግጠኛ ነኝ። ጋሼ እዚህ ድረስ መጡ፣ በጭራሽ አያዋርዱትም። የምሬን ነው የምነግራችሁ። ለጋሼ ያላቸው አክብሮት፣ ለጋሼ ያላቸው ትልቅ የሆነ ክብር በጣም በቃ እኔ ልነግራችሁ አልችልምና ይታረቃሉ ብዬ አስባለሁ። ያው በቀጣይ ቪዲዮ ፍቅር ሆነው ታርቀው በአንድ ቪዲዮ እንደሚመጡ እርግጠኛ ነኝ። የእውነቴን ነው። የድሮዎቹ ሩታና አብርሃም በጣም ናፍቀውናል። የእውነቴን ነው። አንዱን እናስደስቱን። እኛ የምንፈልገው የእናንተን ደስታ ነው። የዛሬ ቪዲዮ ይህን ይመስል ነበረ። እስካሁን ተመልክታችሁኝ ደግሞ ላይክ ኤንድ ሰብስክራይብ ካላደረጋችሁኝ ደግሞ በጣም እኔን ማበረታታት አትፈልጉም ማለት ነው። ይህን ቪዲዮ ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁልጊዜም እንደምላችሁ እወዳችኋለሁ። ባይ